በትግራይ ክልል የተካሄደው ጦርነትን ተከትሎ ፈርሶ የነበረው የክልሉ ምክር ቤት ዛሬ ዳግም ተሰብስቦ የህወሓት ሊቀመንበር የሆኑትን ዶክተር ደብረጽዮን ገብረ ሚካኤል የክልሉ ፕሬዝዳንት አድርጎ መምረጡ አህጉራችን አለፍ ሲልም ቀጠናዊ ውጥረትን ከመፍጠርም ባለፈም ከዳጡ ወደ ምጡ በሆነው የኢትዮጵያ ኢኮኖሚ ላይ አሉንታዊ አስተዋጽኦን የሚያበረክቱ ነው። የፌዴራል መንግስቱም መከላከያ ኃይሉን በተጠንቀቅ እንዲቆም ያስገደደም የፕሪቶሪያው ስምምነትም ከወዲሁ መፍረሱ የተረጋገጠበትም ሀገር ዳግም ወደ ጦርነት የምትገባበት ሆኗል። ከወዲያ ደግሞ ሱዳን ከባህር ዳር መነሻቸውን ያደረጉ የኢትዮጵያ ድሮኖችም የአየር ክልልን ጥሰው ገብተው በአየር ኃይልና በትራንስፖርት ዘርፉ ላይ ጥቃት አደረሱብኝ ስትል በኢትዮጵያ አምባሳደር በሱዳንን ጠርታ አነግራለችም። ለኢትዮጵያም ማስጠንቀቂያ ሰጣለችም። በዚህ ጉዳይም የፌዴራል መንግስቱ ምላሽ ሰጥቷል። ክቡራትና ክቡራን የጋፋት ኒውስ ቤተሰቦቻችን እንደምን አመሻችሁ። ዛሬ ጋፋት ኒውስ በዓለም አቀፍ ከሀገር አቀፍ አንኳር ጉዳዮች ውስጥ እነዚህን ዋና ጉዳዮችን የሁላችንም የኢትዮጵያውያንን ትኩረት የሳበ ጉዳይ ከመሆኑም ባለፈም በርካቶች የአፍሪካ ቀንድ ዳግም ወደማያባራ ትርምስ ሊያመራ ይችላል ስለማለታቸው ጋፋት ኒውስ ሰፊ ትንታኔ የምንሰጥ ይሆናል። አብራችሁን ስትቆዩ እነዚህን ጉዳዮች የምታዳምጡ ይሆናል። በድጋሜ እንኳን ወደ ጋፋት ኒውስ በሰላም መጣችሁ። በቀዳሚነት ወደ ያዝነው ጉዳይ እናመራለን። በትግራይ ክልል የተካሄደውን ጦርነት ተከትሎ ፈርሶ የነበረው የክልሉ ምክር ቤት ዛሬ ዳግም ተሰብስቦ የህወሓት ማዕከላዊ ሊቀመንበር የሆኑትን ዶክተር ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት ዳግም አድርጎ መምረጡ የትግራይ ቴሌቪዥን ዘገበ። በኢትዮጵያ መንግስትና በህወሓት መካከል ጥቅምት 23 2015 ዓ.ም በተደረሰ የፕሪቶሪያ ስምምነት ፈርሶ የነበረው የትግራይ ክልላዊ መንግስት ምክር ቤት መንግስት ስምምነቱን ስላላፈረሰው በሚል ዳግም በይፋ ስራ መጀመሩን ዛሬ አስታውቋል። ስድስተኛ መደበኛ ጉባኤውን ሚያዝያ 27 ማክሰኞ ዕለት ያካሄደው ምክር ቤቱ ከክልሉ ፕሬዝዳንት በተጨማሪ አፈጉባኤና ምክትል አፈጉባኤዎችን መምረጡንም አስታውቋል። ይህ ምክር ቤትም ኢትዮጵያ ወደ ጦርነት እንድትገባ ምክንያት የሆነ ነው። ምክንያቱም በወቅቱ ባጋጠመው የኮሮና ቫይረስ ወረርሽኝ ምክንያት ከፌዴራል መንግስቱ ከብሔራዊ ምርጫ ቦርድ ዕውቅና ውጭ የተደረገ የጨረቃ ምርጫ በሚል የፌዴራል መንግስቱ ሙሉ በሙሉ ስልጣኑን ለማስጠበቅ ሲል ወታደራዊ እርምጃዎችን መውሰዱ የሚታወስ ነው። በዚህም መሰረትም ወይዘሮ ኪሮስ ሀጎስን በአፈጉባኤነት እንደዚሁም ደግሞ ወይዘሮ ምህረት በርሃን በምክትል አፈጉባኤነት መምረጣቸው ተገልጿል። የህወሓት ማዕከላዊ ኮሚቴ ሚያዝያ 11 2018 ዓ.ም ባወጣው መግለጫ ከ6 ዓመት በፊት ክልሉ ውስጥ በተደረገው ምርጫ የተመረጠው የትግራይ መንግስት ምክር ቤት ወደ ሥራ እንዲመለስ መወሰኑ ማስታወቁ የሚታወስ ነው። ህወሓት ይህንን ውሳኔ ያሳወቀው የፌዴራል መንግስት ከፕሪቶሪያ ስምምነት በኋላ የተቋቋመውን ክልላዊ ጊዜያዊ አስተዳደር እየመሩ ያሉትን ፕሬዝዳንት ታደሰ ወረደን ስልጣን ቆይታን በአንድ ዓመት ካራዘመ ከሁለት ሳምንታት ገዳማ በኋላ ነበር። ፕሬዝዳንቱም በፕሪቶሪያ ስምምነት መሰረት የተቋቋመው በትግራይ ክልላዊ ጊዜያዊ አስተዳደር እና በህወሓት መካከል ባለፉት ሳምንታት ውዝግቦች ሲካሄዱ የቆዩ ሲሆን ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ የቀድሞው ምክር ቤት የመመለስ ፍላጎት የክልሉን ችግር የሚያወሳስብ ነው ሲሉ በተደጋጋሚ ሲቃወሙም ቆይተዋል። ከሬት ሚዲያ ጋር በነበራቸውም ቆይታም የትግራይ ክልልን ምክር ቤት ዳግም መመለስ በክልሉ ላይ ያለውን ኢኮኖሚያዊና ፖለቲካዊ ችግር የሚያወሳስብ ትግራይን ዳግም ወደ ጦርነት የሚከት የበርካቶችን ወጣት ህይወት የሚቀጥፍ ሲሉ ነበር የተናገሩት። ውሳኔውም በእሳቸው በኩል ተቀባይነት እንደሌለው ነበር የገለጹት። ነገር ግን ዛሬ ምክር ቤቱ ከመሰብሰቡ አንድ ቀን ቀደም ብሎ ሌተናል ጄኔራል ታደሰ ባስተላለፉት መልእክት የህወሓት መሪዎች እየወሰዱት ባለው እርምጃ ግጭት ሊቀሰቀስ የሚችልበት እድል እንዳለም አስጠነቅቀዋል። አሁን ያለንበት ሁኔታ አሉ በሰላምና በጦርነት መካከል ባለች እጅግ ቀጭን መንገድ ላይ ነው። ያልተገፈፈው የጦርነት ደመና ዳግም ሊዘንብ የሚችልበትና በቀላሉ ወደ ጦርነት ተንሸራተን ልንገባ የምንችልበት አደገኛ ሁኔታ ላይ ነን በማለት ነበር ማስጠንቀቂያ የሰጡት። ነገር ግን ቀደም ብሎ ውሳኔውን ያሳወቀው የህወሓት ማዕከላዊ ኮሚቴና የምክር ቤት አባላት
ምርጫቸውን አካሄዱ። በብሔራዊ ምርጫ ቦርድ ሕጋዊ ዕውቅና የተሰረዘበት ህወሓት ከ6 ዓመት በፊት የተካሄደውንና ከፌዴራል መንግስት ጋር ውዝግብ ውስጥ በገባበት ምርጫ የተመሰረተውን የክልሉን ምክር ቤት ሕጋዊ ነው በማለትም ተከራከረ። ህወሓት ከፕሪቶሪያው ስምምነት መሰረት ምርጫው የማይጸናም እንዳልተደረገ ይልቁንም ታግዶ መቆየቱን ከዚህ በፊት ለቢቢሲ ተናግሯል። የህወሓት ቃል አቀባይ አቶ ሚካኤል አስገዶም በወቅቱ የተመሰረተ የክልሉ መንግስት አልፈረሰም፣ ጊዜያዊ አስተዳደር የተመሰረተው በድርድር ነውም ሲሉ ነበር የተደመጡትም። እስካሁን ድረስ የፌዴራል መንግስቱ ህወሓት ከክልሉ ምክር ቤት እንዲመለስና ፕሬዝዳንት መሰየሙን በተመለከተ ባሳለፈው ውሳኔ ላይ ያለው ነገር ግን የለም። ማክሰኞ ሚያዝያ 27 2018 በተካሄደውና ዶክተር ደብረጽዮን ገብረ ሚካኤል የተመረጡበት የክልሉ ምክር ቤት የመጀመሪያ ስብሰባ ላለፉት 6 ዓመታት ተቋርጦ የነበረውን የትግራይ ክልል መንግስት ስራ እንዲጀምር የቀረበለትን አጀንዳ በሁለት ድምፅ ታቅቦ በአብላጫ ድምፅም ማጽደቁን ትግራይ ቴሌቪዥን ይዘግባል። ዶክተር ደብረጽዮን ፕሬዝዳንትነት የተመረጡትም በአንድ የተቃውሞና በ3 ድምፅ ታቅቦ መሆኑን የክልሉ መገናኛ ብዙሃን ዘግቧል። ዶክተር ደብረጽዮን እስከ ቀጣይ ጉባኤ ምክር ቤት ስራ አስፈጻሚ የሚያስፈልጉ ማስተካከያዎችን በማድረግ በስራ ላይ እንዲቆዩ ምክር ቤቱ በአንድ ተቃውሞና በአንድ ድምፅ ታቅቦ ማጽደቁን ገልጿል። ፈርሶ የነበረው የትግራይ ክልል ምክር ቤትም የተመረጠበት ሂደት በህወሓትና በፌዴራል መንግስቱ መካከል ከፍተኛ ውዝግብን አስነስቶ ለደም አፋሳሹ ጦርነት መቀስቀስ አንዱ ምክንያት እንደነበር ይታወሳል። ከብሔራዊ ምርጫ ቦርድ ዕውቅና ውጭ ክልል የራሱን ምርጫ ኮሚሽን አቋቁሞ ያካሄደው ምርጫ ከሀገሪቱ ህገ መንግስት ጋር የሚቃረን በመሆኑ እንዳልተደረገ የሚቆጠር የማይጸናና ተፈጻሚነት የሌለው ነው ሲል የፌዴሬሽን ምክር ቤት በወቅቱ በሙሉ ድምፅ ውድቅ ማድረጉ ይታወሳል። ምን ዋጋ አለው? ከዚህ ሁሉ ውሳኔ በኋላ ግን ህወሓት ዳግም ከ6 ዓመት በኋላ ይህንን የጨረቃ ምርጫ የተባለውንና የምክር ቤት አባላትን ዳግም በመጥራት ዶክተር ደብረጽዮን ገብረ ሚካኤልን የትግራይ ክልል ዳግም ፕሬዝዳንት አደረጋቸው። ይህ ውሳኔ ምዕራባውያን የኢትዮጵያን ጉዳይ በቅርበት የሚከታተሉ የተለያዩ ዓለም አቀፍ እንደዚሁም ደግሞ ሀገራትም ቀውስ የሚያስከትል ከኢትዮጵያም ባለፈም በትርምስ ውስጥ የሚገኙትን ሱዳን ከዛም በአፍሪካ ቀንድ አካባቢ ያለውን ሰጣ ገባም ወደ ሌላ ከፍታ የሚወስድ ሀገርን የማያረጋጋ ስለሆነ በስክነት ቢታይ ሲሉም ሲያስጠነቅቁ ቆይተዋል። በተለይም የእንግሊዝ መንግስት ይህንን የህወሓትን ውሳኔ ከሰማ ጀምሮ በሰሜኑ የሀገሪቱ ክፍል ዳግም የሚፈነዳው ጦርነት ከትግራይና አማራ፣ አፋር ክልል ባለፈም ቀጠናዊ ሀገራዊም ይሆናልም ሲልም ቀድሞ አስጠንቅቋል። ነገር ግን በዚህ ጉዳይ ላይ ከርዕዮት ሚዲያ ጋር ቆይታ ካደረጉት ከጀነራል ታደሰ ወረደ የትግራይ ክልል ጊዜያዊ አስተዳደር ምላሽ ውጭ በፌዴራል መንግስቱ በኩል ምንም የተባለ ነገር አለመኖሩ ጉዳዩን ትንሽ አሳሳቢ አድርጎታል። ያም ሆነ ይህም ሆነ ግን ህወሓት በመረጠው ባሰበው መልኩ ዶክተር ደብረጽዮን ገብረ ሚካኤልን ዳግም የትግራይ ክልል ፕሬዝዳንት አድርጓል በመፈንቅለ መንግስት። ይህ የመፈንቅለ መንግስት ሙከራ ጀነራል ታደሰ ወረደስ እና ደጋፊዎቻቸው ጦርነት በቃን ያሉ የትግራይ ወጣቶች፣ እናቶችና አባቶች ዳግም ወደ ጦርነት ይገቡ ይሆን ወይስ ይህንን የህወሓት ውሳኔ ተቀብለው ወደ ሌላ አጀንዳ ይዘዋወራሉ? በቀጣይ የሚታዩ ክስተት ሆነዋል። በአንዳንድ የትግራይ አካባቢዎች ግን እየተደረገ ባለው ሁኔታም ወጣቶች ልክ የጌታቸው ረዳን አስተዳደር የማህተም እንደዚሁም ደግሞ ቢሮዎችን እየሰበሩ የህወሓት ደጋፊ ነን የሚሉ ግለሰቦችም እንደገቡ ሁሉ አሁንም የጀነራል ታደሰ ወረደ ስልጣን አብቅቷል በሚል የገጠር ወረዳዎች፣ ቀበሌዎች ላይ የተሾሙትን የጊዜ አስተዳደር ሰራተኞችን በማስወጣት ቢሮአቸውን በመስበር በአዲስ ቁልፍና በአዲስ ማህተም እያጥለቀለቁት ነው ይላሉ የውስጥ ታማኝ ምንጮቻችን። ክቡራት ክቡራን፣ ይህ የህወሓት ውሳኔ ቀጣይ የሚያመጣው መዘዝስ ምን ይሆናል? በቀጣይ የሚታይ ይሆናል። ከወዲያ ህወሓት፣ አሁን ደግሞ ሱዳን ሌላ እሳት እየመዘዘች ነው። የሱዳን ጦር ከኢትዮጵያ ባህር ዳር ከተማ የተነሳ ድሮን በትናንትናው ዕለት የካርቱም ዓለም አቀፍ አየር ማረፊያ ላይ ጥቃት አድርሷል ሲል ከሷል። የተፈጸመው ቀጥተኛ ጥቃት በዝምታ አይታለፍም ያለችው ሱዳን በኢትዮጵያ የሚገኙትን አምባሳደሯንም ለምክክር መጥራቷን አስታውቃለች።
በጀነራል አብዱል ፈታህ አልቡርሃን የሚመራው ሱዳን ጦር ይህንን ክስ ያሳመው ትናንት ሰኞ ሚያዝያ 26 2018 ዓ.ም በተሰጠው ጋዜጣዊ መግለጫ ነው። መግለጫውን የሰጡት የጦር ቃል አቀባይ ብርጋዴር ጀነራል አሲም አዋድ አብዱል ወሃብና የውጭ ጉዳይና ዓለም አቀፍ ትብብር ሚኒስተሩ አምባሳደር ሙሄ ኤልዲና ሳሌም የተባበሩት አረብ ኤሚሬቶችና ኢትዮጵያ ከጦሯ ጋር ለሚዋጉ የሱዳን ፈጥኖ ደራሽ ኃይል ድጋፍ እያደረጉ ነው የሚል ክስ አሰምተዋል። የጋራ መግለጫቸውን ያነበቡት የጦር ቃል አቀባዩ የካርቱም ዓለም አቀፍ አየር ማረፊያ ላይ በተፈጸመው ጥቃት የተባበሩት አረብ ኤሚሬቶችና ኢትዮጵያ መሳተፋቸውን ማስረጃዎች መኖራቸውን እንደተናገሩ የሱዳን መንግስት ዜና ወኪል ዘግቧል። የውጭ ጉዳይ ሚኒስተሩም አምባሳደር ሙሂ አልሃዲን ሳሌም በበኩላቸው ደግሞ ጥቃቱ የተፈጸመው ከኢትዮጵያ መሆኑን በማስረጃ ተረጋግጧል ማለታቸው ከእርስ በርስ ጦርነት ባለፈ ሱዳን አይኖቿን ወደ ኢትዮጵያ ሚሳኤሎቿንና ተንቀሳቃሽ ድሮኖቿን ወደ ኢትዮጵያ እንድታዞር የሚያስገድድ ክስተትም ነው ሲሉ ነበር የተደመጡትም። እንደ ሱና ዘገባም የሱዳን ጦር አቀባይ ቀጠሉ። ከአውሮፓውያኑ መጋቢት ወር ወዲህ በኢትዮጵያ ባህር ዳር አየር ማረፊያ የተነሱ 3 ድሮኖች ዋይት ናይል፣ ብሉ ናይልና ሰሜን ኮርዶፍንና ደቡብ ኮርዶፍ ግዛቶች ውስጥ ጥቃት እንደፈጸሙ በመጥቀስም ይህ ተግባር የአንድ ጊዜ ብቻ ሳይሆን በተደጋጋሚ እየተከናወነ ነው ሲሉ ነበር የከሰሱትም። በዚህም ምክንያት ዲፕሎማሲያዊ ግንኙነቴን አቋርጣለሁ ለማለትም በኢትዮጵያ በሱዳን የምትገኘውን የኢትዮጵያን አምባሳደር ከማናገር ባለፈም እንደዚሁም ደግሞ በዚሁ በአዲስ አበባ ኢትዮጵያ የሚገኙትን የሱዳን አምባሳደሯን ጠርታ እየመከረች ነው። ከነዚህ ድሮኖች አንዱ መጋቢት 8 2018 ዓ.ም በአየር መከላከያ ተመቶ መውደቁን የተናገሩት ቃል አቀባዩ የሰው አልባ አውሮፕላኖች መረጃ መተንተኑንና ለአምራች ተቋም ጥያቄ መቅረቡን ገልጸዋል። በሁለቱ መንገዶች አማካኝነት ድሮኑ የተባበሩት አረብ ኤሚሬቶች ንብረት መሆኑንና በኢትዮጵያ ግዛት ውስጥ ከባህር ዳር አውሮፕላን ማረፊያ ተነስቶም ጥቅም ላይ መዋሉን አረጋግጠዋል ማለታቸውን የሱና ዘገባ ያመላክታል። ይህም የቀጠናውን ቀውስ ወደ ከፍተኛ ደረጃ የሚያሻግር ሆኗል። የውጭ ጉዳይ ሚኒስትሩ በበኩላቸው በካርቱም አየር ማረፊያ ላይ የደረሰው ጥቃት የተባበሩት አረብ ኤሚሬቶችና ኢትዮጵያ የተሳሳተ መንገድን መምረጣቸውን ያሳያል ሲሉ ነበር ያስጠነቀቁትም። ሱዳን አዲሱን ማስረጃና ማረጋገጫዎችን በተባበሩት መንግስታት የጸጥታው ምክር ቤትና የተባበሩት አረብ ኤሚሬቶች ላይ ባቀረበችው አቤቱታ እንደምታካትት አስረድተዋል። በኢትዮጵያ የሚገኙት የሱዳን አምባሳደር በዚህ ጉዳይ ላይ ለሚደረግ ምክክርም ወደ አገራቸውም መጠራታቸውንም ገልጸዋል። ሚኒስትሩም አክለውም ሱዳን በመረጠችው መልኩና መንገድ ለተሰነዘረባት ጥቃት ምላሽ የመስጠት ህጋዊ መብት እንዳላት አጽንኦት ማንሳታቸውን ሱና ገልጿል። ይህም ማለት ሱዳን በመረጠችው በምን አይነት መልኩ በድሮን በሚሳኤል ወይስ ሀገር ውስጥ ያሉ ታጣቂ ኃይሎችን እስከ አፍንጫቸው ድረስ በማስታጠቅ ለፌዴራል መንግስቱ ስጋት እንዲሆኑ ማድረግም በቀጣይ የሚታይ ጉዳይ ነው። የጦሩ ቃል አቀባይ በተመሳሳይ የተባበሩት አረብ ኤሚሬቶችና ኢትዮጵያ ሱዳን ላይ ቀጥተኛ ጥቃት ፈጽመዋል፣ በዝምታ አይታለፉም ማለታቸውን ደግሞ ሮይተርስ የዜና ወኪል ዘግቧል። ሱዳን ከኢትዮጵያ የሚነሱ ድሮኖችን በግዛቷ ውስጥ ጥቃት እያደረሱ መሆኑን በመጥቀስ ክስ ስታቀርብ ይህ የመጀመሪያው አይደለም። የአልቡርሃን መንግስት የካቲት ላይ ባወጣው መግለጫ ለዚህ አይነት ጥቃቶች በሁሉም መንገዶች ምላሽ የመስጠት መብት እንዳለው በተደጋጋሚ በመግለጽ የኢትዮጵያ ባለስልጣናትን ማስጠንቀቁ የሚታወስ ነው። ቢቢሲ ከኢትዮጵያ ውጭ ጉዳይ ሚኒስቴር በጉዳዩ ላይ ምላሽ ለማግኘትም ጥያቄ ያቀረበ ሲሆን ከኢትዮጵያ መንግስት ከዚህ ቀደም የቀረቡ ክሶችንም ይህን አሁንንም በተመለከተ በይፋ ምላሽ ያልተሰጠ ሲሆን የተባበሩት አረብ ኤሚሬቶች በበኩሏ ለሱዳን ፈጥኖ ደራሽ ኃይል ድጋፍ ታደርጋለች በሚል የሚቀርብባትን ክስ በተደጋጋሚም አስተባብላለች። ነገር ግን ከዚህ ቅጽበት በኋላ ምላሽ የሰጠው የኢትዮጵያ ውጭ ጉዳይ ሚኒስቴር የሱዳን ጦር ከኢትዮጵያ የተነሱ ድሮኖች ጥቃት ፈጽመውብኛል በሚል ያቀረበው ክስ መሰረተ ቢስና በውጭ ኃይሎች ትዕዛዝ የቀረበ ሲል ውድቅ አድርጎታል። አጀንዳው የሱዳን መንግስት ሳይሆን የኢትዮጵያን መንግስት ላይ ሌላ አጀንዳ የሚይዙት ኤርትራንና ግብፅን ለማለት ነው። ሚኒስቴር መስሪያ ቤቱ ምላሹም ሱዳን ለተለያዩ ጸረ ኢትዮጵያ ኃይሎች ማዕከል መሆኗን እንዲሁም የአገሪቱ ጦር የህወሓት ቅጥረኛ ተዋጊዎች እየተጠቀመ መሆኑን በመግለጽም በተቃራኒው ከሷል።
የውጭ ጉዳይ ሚኒስቴር ዛሬ ማክሰኞ ሚያዝያ 7 2018 ዓ.ም ባወጣው መግለጫ ሱዳን ጦር ቃል አቀባይ የውጭ ጉዳይ ሚኒስቴር ትናንት በጋራ በሰጡት ጋዜጣዊ መግለጫ ኢትዮጵያ ላይ ክስ ካቀረቡ በኋላ ነው። የሱዳን ጦር ከኢትዮጵያ ባህር ዳር ከተማ የተነሳው ድሮን በትናንትናው ዕለት የካርቱም ዓለም አቀፍ አየር ማረፊያ ላይ ጥቃት አድርሷል የሚለው ክስ የካርቱም ዓለም አቀፍ አየር ማረፊያ ላይ በተፈጸመው ጥቃት የተባበሩት አረብ ኤሚሬቶችና ኢትዮጵያ መሳተፋቸውን ማስረጃ አለንም በማለት ነበር። ከመጋቢት ወር አንስቶ ከኢትዮጵያ ባህር ዳር አየር ማረፊያ የተነሱ 3 ድሮኖች በአገሪቱ 4 ግዛቶች ውስጥ ጥቃቶችን መፈጸማቸውን በማንሳት ነበር። በተለያዩ ማስረጃዎች የተባበሩት አረብ ኤሚሬቶች ንብረት መሆኑን እና በኢትዮጵያ ግዛት ውስጥ ከባህር ዳር አውሮፕላን ማረፊያም ተነስቶ ጥቅም ላይ መዋሉን ያስረዳው የኢትዮጵያ ውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ ግን በትናንቱ የጋራ መግለጫ የቀረበው የሱዳን ክስ መሰረተ ቢስ ሲል ውድቅ አድርጎታል። ይልቁንም ሁለቱ ሀገራት መካከል ላለው ወንድማማችነት ግንኙነት ዕውቅና ሲል የአገሪቱ ጦር የሚፈጽማቸውን ድርጊት ይፋ ከማድረግም መቆጠቡን ነው የፌዴራል መንግስት የገለጸው። የኢትዮጵያ መንግስት በሱዳን እርስ በርስ ጦርነት ውስጥ ባሉ ጠብ ፈላጊ አካላት በኢትዮጵያ ግዛት አንድነትና ብሔራዊ ደህንነት ላይ የተፈጸሙ ከባድ ጥሰቶችን ይፋ ከማድረግ መቆጠቡንም በመግለጫው አስፍሯል። የውጭ ጉዳይ ሚኒስቴር ተፈጽመዋል በሚል ከጠቀሳቸው ጥሰቶች አንዱ ከህወሓት ቅጥረኛ ተዋጊ ጋር የተገናኘ ነው። በግጭት ውስጥ የህወሓት ቅጥረኛ ተዋጊዎችም በስፋት የመጠቀም ድርጊት መታየቱ ይህ ደግሞ በፌዴራል መንግስቱ በኩል ብዙም እንደማይዋጥለት ነው የተናገሩት። ሱዳን ውስጥ የሚገኘው የህወሓት ቅጥረኛ ተዋጊ ጉዳይ በይፋ የተመዘገበ ጉዳይ መሆኑን በመግለጫው አመላክቷል። ሱዳን የተለያዩ ጸረ ኢትዮጵያ ኃይሎች ጋር ማዕከል ሆና እያገለገለች መሆኑን የሚታይ ሰፊ ታማኝና ማስረጃ አለም ሲሉም በተቃራኒው የፌዴራል ውጭ ጉዳይ ሚኒስቴር ይከሳል። እነዚህ ጠባጫሪ ድርጊቶች እንዲሁም የሱዳን ጦር ባለስልጣናት ያቀረቧቸው ክሶች የራሳቸውን ክፉ አጀንዳ ለማራመድ የሚፈልጉ የውጭ ደጋፊዎች ትዕዛዝ የተከናወነ መሆናቸውን ገልጸው ነበር። ኢትዮጵያ ከሱዳን ህዝብ ጎን በአጋርነት መቆሟን እንደምትቀጥል የገለጸው ውጭ ጉዳይ ሚኒስቴር የሁለቱ ሀገሮች ህዝብ ለህዝብ ዲፕሎማሲ አገሪቱ ከገባችበት ቀውስ የሚያወጣ ወታደራዊ መፍትሄ እንደሌለም አስረድቷል። ኢትዮጵያ በሱዳን እርስ በርስ ጦርነት ተፋላሚ ወገኖች መካከል ንግግር እንዲደረግና አስቸኳይ ሰብአዊ ተኩስ አቁም እንዲደረግ በድጋሚ ጥሪ አቅርቧል። ቀጥሎም ዘላቂ ተኩስ አቁም ስምምነት እንዲሁም ለዘላቂ ሰላምና የሲቪል አስተዳደር መመለስ መሰረትን የሚጥል ነፃ አካታችና ግልጽ በሲቪል የሚመራ ንግግር የሽግግር ሂደቱን አስፈላጊ እንዲሆን በአጽንኦት አንስቷል። ኢትዮጵያ ከተባበሩት አረብ ኤሚሬቶች ጋር በመቀናጀት ከሱዳን ጋር ለሚዋጋው የሱዳን ፈጥኖ ደራሽ ኃይል ድጋፍ ታደርጋለች በሚል ለሚቀርብባት ክስ በይፋ ምላሽ ስትሰጥ ይህ የመጀመሪያዋ ነው። ኤሚሬቶች ግን ከዚህ በፊትም በተደጋጋሚ ይህን ክስ አስተባብላለች። ነገር ግን ጉዳዩ ከመግለጫ አልፎ የሱዳን ጦርም እንደዛተው በኢትዮጵያ ግዛቶች ላይ የአየርም ሆነ የሚሳኤል ጥቃቶችን ከፈጸመ ኢትዮጵያም ይህ ነገር እስከ አፍንጫዋ ከታጠቀው የሱዳን ፈጥኖ ደራሽ ኃይል እንደዚሁም ደግሞ የሱዳን መንግስት ጋር በድጋሚ ወደ ጦርነት ውስጥ የምትገባበት የህወሓት ታጣቂ ኃይሎች ውሳኔ ዶክተር ደብረጽዮን ገብረ ሚካኤል በድጋሚ መመረጥና ሌሎች አጀንዳዎችን በቀኝ እጇም ይሁን በግራ እጇም ሱዳን ወደ ኢትዮጵያ ግዛት ለመግባት ምቹ ሁኔታን ይፈጥሩላታል። ይህ ክስተት ደግሞ በሱዳን የተለያዩ ሀገራት ጣልቃ ገብነት እንዳለ ሁሉ በኢትዮጵያም ሱዳን ለመግባት ሌላ ምክንያት ነው ይላሉ የፖለቲካ ተንታኞችም። በዚህም ምክንያት በዚች ሀገር ላይ የሚከሰተው ጦርነት ከሀገሪቱ ባለፈ ቀጠናዊ አህጉራዊ እያለም ይቀጥላል። የአፍሪካ ቀንድንም ወደ ትርምስ የሚከቱ ነው። ከዚሁ ጋር በተያያዘም ብዙዎችም ይህ ጦርነት እልባት ካላገኘም ቀጣዩ ክስተት እጅግ አስደንጋጭ አስፈሪም ይሆናል ሲሉም ምክንያታቸውን ይጠቅሳሉ። በኢትዮጵያ ያሉ የታጠቁ ኃይሎችም እንደዚሁም ደግሞ በሱዳን እየተደገፉ የሚገኙ ታጣቂዎችም ወደዚች ሀገር ገብተው የሚያደርሱት ውድመት ቀላል አይሆንም። ይህንን ደግሞ የፌዴራል መንግስቱ እጁን አጣጥፎ አይመለከትም የሚሉት ጉዳዮችም አሁንም አሳሳቢና ያልተመለሱ ጉዳይ ሆኗል። ሆርሙዝ የአሜሪካ መከላከያ ሚኒስትር ፒት ሄግሴት እና የአሜሪካ ጦር ኃይሎች ጠቅላይ ኤታማዦር ሹም ዳን ኬን በጋራ በመሆን ዛሬ ጋዜጣዊ መግለጫ ሰጥተዋል። የሆርሙዝ ወሽመጥም ክፍት መሆኑን ነበር የተናገሩት። የመከላከያ ሚኒስትሩ አሜሪካ ጦርነት አትፈልግም ያሉ ሲሆን ነገር ግን ኢራን የሆርሙዝ ወሽመጥን ዘግታ እንድትቀመጥ እንደማይፈቅዱም ተናግረዋል።
ሚኒስትሩ አክለውም የፕሮጀክት ፍሪደም ግብ ገለልተኛ የሆኑ የንግድ መርከቦችን ከኢራን ጥቃት መከላከል መሆኑን ተናግረዋል። አክሴት አክለውም ሁለቱ የአሜሪካን ባንዲራ የሚያውለበልቡ መርከቦች በወሽመጡ በኩል ማለፋቸውን ገልጸው መስመሩ ነፃ ነው በማለትም ኢራናውያን ተዋርደዋል ሲሉም አስታውቀዋል። የተኩስ አቁሙ አልፈረሰም ያሉት አክሴት ኢራን ዳግም ግጭቱን ላለመጀመር እንድትጠነቀቅ አሳስበዋል። የአሜሪካ ጦር ኃይል ጠቅላይ ኤታማዦር ሹም ዳንኬን በበኩላቸው ኢራን የተኩስ አቁሙን ከተጀመረ አንስቶ 10 ጊዜ ያህል የአሜሪካ ጦር ኃይል ጥቃት ፈጽማለች ሲሉም ከሰዋል። አክለውም እነዚህ ጥቃቶች በአሁኑ ሰዓት ጦርነቱን ለመጀመር ከመስፈርቱ በታች ናቸውም ይላሉ። ኪም ኢራንን በሆርሙዝ ወሽመጥ ላይ ያለውን ዓለም አቀፍ አቅርቦት ሰንሰለት እንደ ጦር መሳሪያ መጠቀም የወነጀሏት ሲሆን የመላው ዓለም ምጣኔ ሀብት አግታ ለመያዝ ጥረት አድርጋለችም ብለዋል። በማስረጃነትም 22500 ባህርተኞችና 1550 የንግድ መርከቦች በባህረ ሰላጤው መንቀሳቀሻቸው መቆማቸውን ጄኔራሉ በማስረጃነት ይናገራሉ። ክቡራትና ክቡራን የጋፋት ኒውስ ቤተሰቦቻችን ከወዲህ የሱዳንና ኢትዮጵያ ውንጀላ፣ ከላይ ደግሞ የህወሓት አዲስ ፕሬዝዳንት በመፈንቅለ መንግስት መሾም፣ ቀጣይ የኢትዮጵያ ዕጣ ፈንታና የሌሎች ሀገራትንም የቀጠናውን ሀገራትስ በምን አይነት መልኩ ይወስናል? ሐሳብና አስተያየታችሁን በዩቲዩባችን ላይ ኮሜንት፣ ላይክ እና ሰብስክራይብ በማድረግ ግለጹልን። ስላዳመጣችሁን እናመሰግናለን። ጋፋት ኒውስ